ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ወይኔ መዋረድ፣ ወይኔ መዋረድ፣ ወይኔ መዋረድ፣ ወይኔ ሄርሚላ፣ ወይኔ ሄርሚላ ተዋረደች። እንግዲህ አብርሽ አንቺ ነሽ መተቱን ያደረግሽልኝ። ሰዓቱን ስትሰጪኝ ምን እንዳረግሽብኝ ራሱ አላውቅምና የአንቺ ሰዓትም የአንቺ ስጦታ አያስፈልገኝም፣ አልፈልግሽም ብሏት ቁጭ። ጉድፈላ ጉድፈላ ብትለፈለፍ ብትቅለበለብ ምንም አዋራይ ስትለው መጭ ወደዛ ሂጂ እያለ እየገፈተለ ከዚህ ያውጣችሁ ከዚህ ያውጣችሁ። ሴት ልጅ ኩራት ሲኖረው ነው። ወይኔ ምንድን ነው የሚባለው? በእናታችሁ ወይኔ ወይኔ ወይኔ! እንደዚህ አይነት ቅሌትስ በቤታችሁ አይግባ ነው የምላችሁ ውድ ቤተሰቦቼ። እኔ በጣም ነው የደነገጥኩት ማለት ነው። አንቺ ነሽ እንደዚህ አረግሽኝ ሲላት፣ በስመ አብ! ኧረ እነሱ ውሸታቸውን ነው። እነሱ እኮ እንትል ስላሉኝ ነው እንጂ እሱ መናገር አልፈለገም። ከዛ የአንቺ ሰዓት ሲወጣ ነው ሰላም ያገኘሁት። ሰላሜን ያገኘሁት የአንቺ ሰዓት ሲወጣ ነው። ስለዚህ አልፈልግሽም፣ ሂጂልኝ። ካሁን በኋላ ከበጣ ገቤ እንዳደልሽ ከዚህ ውርደት ይጠብቃችሁ ውድ ቤተሰቦቼ፣ ወገኖቼ፣ ወገን እኔ እንደ ዛሬም ደንግጬም ተዋልዳም እንደዛ ዝንጥ ብላ ፏ ብልጭ ብላ መታ እንዲህ አቅልሎ ሲልካት፣ በስማም እንደዚህ አይነት እኔ እናንተ በዚህ አይነት አይደለም። 2 ሰዓት 3 ሰዓት ገና እናወራለን። ስጦታውን ለምን መለስክልኝ? ሰዓቱን እኔ ሩታ በሩታ አህብል ስለተጠለጠልኩ ነው ወይ? ሩታ ያረገችውን አንቺም አርገሻል። አንቺ ነሽ ያረግሽብኝ። ሩታ ምንም አላረገችልብኝም። ወደ ቤቴና ወደ ህይወቴ ተመልሻለሁ። ደግመሽ በህይወቴ እንዳትገቢ ብሏት ቆጭ። አይ ውርደት፣ አይ ውርደት፣ አይ ሄርሚላ እየተዋለደች ሰዓቱ ተመለሰላት። እንግዲህ ወይኔ 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 ወይኔ! እኔ ራሴን አመመኝ፣ ለእሷ እኔ ራሴን አመመኝ፣ እኔ ራሴን አመመኝ። አንተ ልቀቀው፣ ተወው። እንዲህ አይለቀውም። አብርሃም እኮ እናቴ ተላላ ነገር ነው። አሁን ትንትል ብሎት ቢሄድ ስታለቅሽበት የ2 ሰዓት ብታለቅሽበት አብርሃም ሊመለስ ይችላል ወደ አንቺ። ስለዚህ አሁን እናቴ የዱሮ ያነ አቤል ምናምን ጎንሹ ነው ያዝ ያዝ ቻል ቻል የሚሉት አይደሉም። አሁን በኋላ እስተ ሰዓትሽም እስተ ኮተትሽም እበጥ አገቤ እንዳደልሽ ብሎ አቆጭ። አብርሽ ወይ እንግዲህ የምትሆኑ አመተት ያደለቅሽብኝ አንቺ ነሽ እንጂ ሰዓቱ ሳረግ ራሱ የሆንኩትን እኔ አላውቅም። ከዛ በኋላ የሆንኩትን አላውቅም። ከዛ በኋላ ሩታን አስጠላኝ። አንቺን ሰዓት ግን ሰወልቅ ሩታን አፈቀልኳት፣ ወደድኳት። ሚስቴ ወደ ሚስቴና ወደ ልጅ ተመልሻለሁ። ተንግዲህ በኋላ ከበጣ ገቤ እንዳደልሽ ብሎ ቆጭ። ይሄው ደህና ነው። እንግዲህ ይህንን እየተናገረ አብዷል የምትሉ ከቀልቡ አይደለም የምትሉ እኔ ምንም አታምሩኝም። እኔ ግን ሴት በመሆኔ አዝኛለሁ። ለምን መሰላችሁ? ሴት ልጅ ነኝ። አትፈለጊም ተብዬ ከዛ ጋር መቆሙ መሄድም አልችልም ማለት ነው። እንግዲህ አልፈልግሽም ብሏታል። ታውን በኋላ እንግዲህ ሰዓቱም ተወልውሎላታል። ምንም ማድረግ አትችልም። እንዲው ልጁ የታለ እናቴ? እንዲው ልጁ የታለ? ልጅህስ ምናምን አትይውም እንዴ? እኔ እኮ የገረመኝ ነገር ልጁ የታለ? የተረገዘው ልጅ እሱ እኮ ያስልሽ ነበረ። ልጃችን ሳትይም እኔን ብዙ ነገር አሳልፈን ብዙ ነገር አውርተን ነው። ይሄንን ብቻ ነው ስትይ የምሰማሽ። ልጁ አልተረገዘም። እንዲ ውሸት ነው እንዴ እናንተ? በሉሽን ላይ ካደርኩ ለማንኛውም አይ